ሰባተኛው ጠቅላላ ምርጫ ሰላማዊ ዴሞክራሲያዊ ነፃና አሳታፊ ነበር ብሏል የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት። የምክር ቤቱ እንግዲህ የምርጫ ሂደቱ መጠናቀቁን አስመልክቶ በሰጠው ጋዜጣዊ መግለጫ ነው በተለይ በምርጫ ሂደት ላይ በተደረገው ክትትል ምርጫው ተጀምሮ እስከሚጠናቀቅ ድረስ ሲከታተልና እንዲሁ ሲመለከት መቆየቱን አንስቷል። የጋራ ምክር ቤቱ ሰብሳቢ ማሩ ጃኔ በዚህ ወቅት እንዳሉት የመዲናዋ ነዋሪዎች ያለምንም ቀስቃሽ በነቂስ በመውጣት በምርጫው በመሳተፍ የሰለጠነና የከተማችንን መጻኢ የዲሞክራሲ ስርዓት ትግበራ ሂደት ያጠናከረ ሆኖ አልፏል የሚል መግለጫ ሰጥቷል። ሂደቱ በከተማዋ ምንም አይነት የጸጥታ መደፍረስም ሆነ የምርጫ ሕግ መጣስ ሳይኖር ፍጹም ሰላማዊ ሆኖ መጠናቀቁን ሰብሳቢው በመግለጫቸው አብራርተዋል። በ2018 ዓ.ም መላው የከተማችን የአዲስ አበባ ነዋሪዎች የነገዋን የመዲናችን የሀገራችን ዕጣ ፈንታ ለመወሰን እና የሀገራችን ዲሞክራሲያዊ ይበልጥ ለማጠንከር ካርድ ያወጣ መራጩ ሁሉ ከማለዳው 12 ሰዓት ጀምሮ ያለ ምንም ቀስቃሽ በነቂስ በመውጣት እምነት ለጣለበት ፓርቲ ድምጹን ሰጥቷል። ሂደቱም እጅግ የተረጋጋ የሰለጠነ የከተማችን መጻኢ ዲሞክራሲ ስርዓት ተግባራ ሂደት ያጠናከረ ሆኖ አልፏል። በከተማው ምንም አይነት የጸጥታ መደፍረስም ሆነ የምርጫ ሕግ መጣስ ሳይኖር ፍጹም ሰላማዊ ሆኖ መጠናቀቁን የከተማችን ነዋሪዎችና የከተማ የጸጥታ አካላት ከፍተኛ የብስለት ደረጃ የሚያሳይ ነው። ይህ ታላቅ ሰላማዊ ድባብ የአዲስ አበባ ሞዴል የዲሞክራሲ ስርዓት መገንባት እንደምትችል በተግባር ያስመሰከረበት ደማቅ አጋጣሚ ነበር። በመዲናዋ የታየው የሰላም ድባብ አዲስ አበባ ሞዴል የዲሞክራሲ ስርዓት መገንባት እንደምትችል በተግባር ያስመሰከረችበት ዕለት ነበር ሲሉ ሰብሳቢው ተናግረዋል። ምክር ቤቱ ለምርጫው ስኬት ላበረከቱ አካላት፣ ለመዲናዋ ነዋሪዎች፣ ለብሔራዊ ምርጫ ቦርድ እንዲሁም የጸጥታ አካላት ምስጋናውን አቅርቧል። የከተማዋ ነዋሪዎች የከተማዋን የምርጫ ውጤት ፍጹም በሆነ ሰላማዊ መንገድና በጸጋ መቀበል እንደሚገባቸውም ሰብሳቢው በዚሁ መግለጫ ላይ ጠቁመዋል። ማንኛውም ወገን የከተማውን ምርጫ ውጤት በፍጹም በሆነ ሰላማዊ መንገድና በጸጋ መቀበል ታሪካዊም ሞራላዊም ግዴታ አለበት። ቅሬታዎችን ቢኖሩ እንኳ በህጋዊና በሰላማዊ መንገድ ማቅረብ ተገቢ መሆኑን እናሳስባለን። ይህ ምርጫ የኢትዮጵያና የአዲስ አበባ አሸናፊነት የሚረጋገጥበት በመሆኑ ያሸነፈው ፓርቲ የከተማውን ህዝብ በቅንነትና በታማኝነት እንዲያገለግል የተሸነፈም ደግሞ መልካም ተፎካካሪ ሆኖ የከተማውን ዲሞክራሲያዊ ጉዞ እንዲያጠናክር የጋራ ምክር ቤቱ ያምናል። ውጤቱን በጸጋ መቀበል የሽንፈት ሳይሆን የታላቅ የፖለቲካ ብስለትና ለከተማዋ መቆርቆር ማሳያ ነው። በዚህም መራጩ ህዝብ እንደተለመደው ለከተማው የዲሞክራሲ ስርዓት ግንባታ ያለው ጽኑ ቁርጠኝነት ፍላጎት በተግባር ያረጋግጣል። በዚህ አጋጣሚ የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ለዚህ ምርጫ ስኬት ላበረከቱ አካላት፣ ለመላው መራጭ ህዝባችን፣ ለብሔራዊ ምርጫ ቦርድ፣ ለከተማ አመራሮችና ለከተማ የጸጥታ አካላት እንዲሁም ለመገናኛ ብዙሃን የላቀ ምስጋና ያቀርባል። መረጃው የባልደረባችን ቅድስት ብርሃኑ ነው።